የተከበራችሁ የኢትዮጵያ ሕዝቦች እንደምናችሁ ደህና ሰነበታችሁ ወይ? የሁላችሁ ዘንድ ኤክስፒሪየንስ ካስመራ ቪዚት ወደዚህ ተመልሼ አገሬ ደርሼ መጥቻለሁ እና መልእክት ይዤ ቀርቤያለሁ። እዚህ ጋር ኮርስ ዲስካስ ማድረግ የምፈልገው አሁን የልጁ ቅሌት ምን ማድረግ እንደሚፈልግ የበሻሻ ልጅ ቅሌት የት እንደሚደርስ ለማየት ነው። እንግዲህ ፐርስፔክቲቭ የኤርትራኖች ደግሞ ሼር ለማድረግ ነው እዚህ ጋር የመጣሁት። ነገርየው በአማርኛ ነው ዲስካስ የሚደረገው፣ ግን አሴምታ ትግርኛ ማድረግ እንዳለብኝ አውቃለሁና ጉራማይሌ በሆነ ቋንቋ እቀርባለሁ ማለት ነው። ፍትዋት ኤርትራውያን ኢምፖርታንት ዝኾነ ዲስካሽን ይዛሪብ ኣለኹ። ኣብቲ ምሁራት ናይ ኢትዮጵያ እንታይ ይብሉ ኣለዉ? ንሕና ከኤርትራውያን ነዚ ዓበድበድ ናይ ወድ በሻሻ ከመይ ጌርና ክነጣይሶ ከም ዝኾንና እንታይ ንሓስብ ኣለና ኣብ ዝበሃል ነገራት እሞ ዌልካም ቱ ሾው። ኦኬ አሁን የሚሉት እነሱ በባሌ ወይ በቦሌ ነው የሚሉት ያለው። ቦሌ ማለት በዲፕሎማሲ መሆኑ ነው። ከየት እንደቃረሙት አላውቅም። ይሄን አባባል ድሮ በተማሪዎች እንቅስቃሴ ጊዜ የነበረ አባባል ነው። ባሌ ግን የጠመንጃ ትግል የሚደረግበት ቦታ ስለነበረ በጉልበት ማለቱ ነው። ብርሃኑ ጁላ እንደተናገረው አብይም በቀደም ግልጽ አድርጎታል። በቃ ይሄንን ጉዳይ በጉልበት ነው የምናስፈጽመው ብሏል። ሰላማዊ ዲፕሎማሲ የሚለው ነገር ዝም ብሎ ለማንሳት ያለ የተነሳ ነው። ለነዚህ ነገር የሚለው ነገር ግን በጉልበት ማድረግ ይቻላል ብሎ ነው የሚያስበው ያለው። ቅድም ያልኩን መሰረታዊ የሆነ መቆሚያ የሌለውን አገር ይዘህ እንዴት ነው በጉልበት አንድን ነገር አሳካለሁ ማለት? አሁን ማወራለ በጉልበት ማሳካት አለማሳካቱ ትክክል ነው አይደለም አለ ወይ ወይዛው ይሄንን ማድረግ የሚያስችል መሰረት አለ ወይ እዛ ሀገር ውስጥ? ክቡራን ኢትዮጵያውያን ኤርትራንስ ሃው ቱ ትራንስሌት ዚስ ኢንቱ ትግርኛ ከዚህ በላይ መናገር አልችልም። በሓፂሩ ግን እንታይ ዝብል ዘሎ ዝምሁር ካበይ ምፅኡ ብዓቕሙ ክገብሮ ዝኽእል ካበይ ምፅኡ ሳዕብ ሸሸ ሰራዊት ሒዝካስ ሕራይዶ ንኤርትራ ክድፈርሲ ብጉልበት ከምፅኦ እየ ብሰላም ተዘይሃውና ዝበሃል ባሕሪ ዝብሎስ ካበይ ኣምፅዎ እዩ ዝብል ዘሎ። ይህንን ጥያቄ ማንም አይመልስልህም። ከዛ በኋላ መጥተህ ደግሞ በጉልበት ማድረግ የምትለው ነገር ራሱ ምን መዘዝ ነው ይዞ የሚመጣው? ቅድም ጀምረዋል ያለው ሶማሌላንድ ላይ ሄዶ የሶማሌላንድን እንደ አገር እውቅና ሰጣለሁ ብሎ ያንን የመግባቢያ ሰነድ ፈርሞ ወደብ አገኘን ብሎ በጮህበት ሰዓት ላይ የለም ይሄ የመግባቢያ ሰነድ ትልቅ መዘዝ ያመጣል፣ ኢትዮጵያን ትልቅ ችግር ውስጥ ይጥላል፣ በዓለም አቀፍ ማህበረሰቡ አይን ተራ ወንበዴ አድርጎ ሊያሳያት ይችላል፣ እንደ ፕራያን ሊያሳያት ይችላል። የኢትዮጵያን መሰረታዊ ብሔራዊ ጥቅምም ለማስጠበቅ በጣም አደገኛ ነው። የአንድን አገር ክፋይ የሆነን አንድን ቦታ ለዋላዊ ሀገር አድርገህ እውቅና መስጠት በተለይ ኢትዮጵያን በመሰለ ሀገር ላይ በህገ መንግስቱ ያንኑ ክልል ተገንጥሎ አገር መሆን ይችላል የሚል ህገ መንግስት ይዘህ ሌላው ሀገር ነገ ተነስቶ ተመሳሳይ እውቅና ቢሰጥ ኢትዮጵያ ላይ ትልቅ ችግር ሊያመጣ የሚችል ፕሬሲደንት ነው ሴት የሚያደርገው። የዩኤንን ቻርተር፣ የአፍሪካ አንድነትን ቻርተር፣ በርካታ ዓለም አቀፍ ህግጋትን የመሳሰሉትን ነገር የተጻረረ ነው። ዓለም አቀፍ ማህበረሰቡ በሙሉ ጋንጋፕ አድርጎ ያወግዛል። ኢትዮጵያ በዲፕሎማሲ መድረኩ የምትገለልበትን ሁኔታ ይፈጥራል። ሌላ መዘዝም አለው። ይሄን ነገር የማይደግፉ የሶማሌን ሶቨረንቲ እናስጠብቃለን በሚል ሰበብ የኢትዮጵያ ጋር መሰረታዊ የሆነ ቅራኔ ያላቸው ሀገሮች በሙሉ ተሰባስበው ከሶማሌ ጎን የሚቆሙበትን ሁኔታ ይፈጥራል። ይሄንን ነው አቅርበን የነበረ ያለው። በማግስቱ የጻፍኩት ጽሁፍ እኔ ይሄንን ነው የሚገልጸው ያለው። ይሄ የኢትዮጵያ ብሔራዊ የኢትዮጵያ ባህር በር ግብጽ፣ አሁን በቅርቡ ሳውዲ አረቢያ፣ እነዚህ በዛ አካባቢ በሶማሌ እና በቀይ ባህር አካባቢ ከዚህ በፊት ያልነበራቸውን ፕሬዘንስ ሶማሌ ውስጥም ጭምር የገቡበትን ሁኔታ ያመጣው ይሄ አብይ እንደፈለገ ተነስቶ ሄዶ የፈረመው የመግባቢያ ሰነድ ነው። ምን ተገኘ? ይሄንን ነገር አሁንም እንግዲህ ተመልከት፣ አሁንም ተመሳሳይ በሆነ መንገድ ነው ሄዳለሁ እያለ ያለው። ይሄኛው ደግሞ ጭራሽ ተቋምት አይነት ህሊና ከም ዘሎ እኮ ይዝገር። በጣም የሚገርመው እሱ ነው። ምን አይነት ህሊና ውስጥ እንዳለ በፍጹም የማይሆን ነገር እኮ ነው። ጭራሽ እዛ ባህር ውስጥ እገባለሁ ማለት ከሁሉም ጋር መጣላት፣ ከሱዳን ጋር፣ ከኢጅፕት ጋር፣ ከሳዑዲ አረቢያ ጋር፣ ከየመን ጋር፣ ከጅቡቲ ጋር፣ ከኤርትራ ጋር፣ ከሶማሊያ የሁላችሁ አሁን ጥምረው ደግሞ አብረው ሆነዋል። ኢጅፕት፣ ሶማሊያና ኤሪትሪያ እዚህ ሰለስተ ሀገራት
ማሕበር ኮይነን ክህልዎ እየን ነቲ ባህሊ ተረፈ ተተረፈ በዓል ስዑዲ እውን ኣትየን ኣሎ እቶም ሰባት ክኸውን ዘኽእል ንምንታይ እዩ ከምዚ ዝገብር ዘሎ ክርዳእኒ ይኽኣለን ግን ተጸሊሉ ኢለ እየ ዝኣምን ተጸሊሉ ምክንያቱ ከይተሓስበ ዝተዘብጣሕ አይዲያ ስለ ዝኾነ ደቂ ሪላክስ አልኩ ኢትዮጵያንስ ከዚህ ሰውዬ መከራ መውጣት እንዳለባቸው ደግሞ የተረጋገጠ ነገር ነው ቶሎ እንደምታረጉትም ተስፋ ነበር መግባቢያ ሰነድ መፈረም አይደለም ይሄኛው መሳሪያ አንስቼ ነው የሚለው ያንድን ሉዓላዊ የሆነ አገር በመሳሪያ ጉልበት ወርሬ ወደ ቢጄ እመለሳለሁ ጉሮ ሽባይ ያስፋልኩ ይያለ ያለው My daughter is being treated for እሱ ደግሞ በደንብ መነገር ያለበት ጉዳይ ነገር ግን በዓለም አቀፍ ኮሚኒቲው አኳያ በተባበሩት መንግስታት የአፍሪካ አንድነት ድርጅት የአውሮፓ ዩኒየን ሌሎችም ካሁኑ ማስጠንቀቂያ የአፍሪካ አንድነት ድርጅት ሆነ አልገባ ሌሎቹ ካሁኑ በዚህ ጉዳይ ላይ ማሳሰቢያ ሰጥተዋል ያለው ለአሜሪካ አይነት መሳሰሉት ሀገሮች ማሳሰቢያ ሰጥተዋል ያለው የአውሮፓ ዩኒየን ማሳሰቢያ ሰጥተዋል ያለው ለቻይናም ይሁኑ ለራሺያ በዚህ ጉዳይ ላይ ምን አቋም ሊወስዱ እንደሚችሉ ጠንቋይ መቀለብ የለብም ያለው ኤርትራ ከቻይና እና ከራሺያ ጋር ያላት ግንኙነት ከኢትዮጵያ በላይ የጠበቀ ነው በክፉም በደጉም ከራሺያ ጋር በመቆም ማንነቷን አስመስክራለች የቆመች አቋሟ ትክክል ነው አይደለም ሌላ ጉዳይ ነው ነገር ግን በፖለቲካ ስሌት የተጫወተችው ጨዋታ ራሺያ ጋር ያላት ግንኙነት በጣም ጥብቅ ነው ከቻይና ጋር ያላት ግንኙነት በጣም የጠበቀ ነው ያለው ከቻይና ጋር ያለው ግንኙነት ኢሳያስ አፈወርቂ ለአንድ ነው ለሁለት ዓመት ገና ወጣት እያለ ቻይና ሄዶ የደፈጣ ውጊያ እና የፖለቲካ ትምህርት ከቻይና ከመውሰዱ ጀምሮ የተሳሰረ ግንኙነት ነው ያለው በፍጹም የማይሆን ነገር እኮ ነው ቻይና እና ራሽያ ብዛዕባ ሃገርና ዝሓስብዎ ሕጂን ቀደም ዝተፈላለዩ ፅቡቅ ዝኾነ ዕርክነት ድማ ናይ ኣሜሪካ ዕርክነትና ድማ ኣዳቢርና ከም ስርዓት this time at this point ክንሰርቆ ከም ዘለና ተረዳድኣና ምስለኒ ደቂ ስራሕ ድማ ስራሕ ኣሜሪካንስ ድማ ምሳና ክሰርሑ እዮም ዝደልዩ ዘለዉ ንዕኦም ድማ ኣፍኩስ ኣቢልካ ምስኦም ምጥማር ጥራይ ካሊእ ነገር ዘዋፅ ነገር የለን ስለዚ ምንም ጥርጥር የለውም የኤርትራ ነገር በዲፕሎማሲ መተናቸዋል እና ብቹ ተመተዋል ሱዳን ድምጥማጡ ጠፍቷል ብቹ የሚያደርገው ነገር የሌባ ነገር አላ አይደለ ከስ ማጆሪቲ ሱዳኒስ ኤሪትሪያ ጋር ያሉት እነሱ ኢጅፕት እንደዛ ሶማሌ እንደዛ ጅቡቲ እንደዛ ሳዑዲ አረቢያ እንደዛ የሬድ ሲ ሊግ የሚባለው ጠቅላላ ሀገሮች እንደዛ በየት አባቱ መጥቶ ነው አሰብ የሚመጣው ሰውዬ በፍጹም የሚሆን ነገር አይደለም ሰዎቹ ለምን እንደዚህ እንደቀጠለ አላት ግን የጀመረ ለታ መልእክት አለኝ ይህን ንግግር ካለቀ በኋላ ነው የምነግራቸው ከአስመራ የመጣሁት መልእክት አለኝ ለኢትዮጵያ እና እንዲህ ዝም ብሎ አብይ አህመድን ለመሰለ ለአሜሪካኖች እሞታለሁ በዚህ በኩል ልሰልላለሁ የሚል የሚቆምበት ነገር ለማይታወቅ ሰው የትኛውም ሀገር አምኖ ድጋፍ ሊሰጥ የሚችልበት እድል የለም አሁን እያየነው የመጣነው ነገር አለ የትራምፕ መንግስት ከአብይ የበለጠ ከኤርትራ መንግስት ጋር ነው ግንኙነትን እያጠናከረ ያለው እና ዓለም አቀፍ ሁኔታው የሚያደርገውን ነገር እንዴት ነው የሚያደርገው በዚህ ደረጃ ውግዘትና እንግዲህ ተመልከት የአረብ ሀገሮችን ጨምር እዚህ ላይ የአረብ ሊግን ጨምር የእስልምና እምነት ተከታዮች ሀገሮችን ጨምር እነዚህ በሙሉ በሶማሌ የመግባቢያ ሰነድ ላይ አቋም ወስደው ውግዘት ያካሄዱ ናቸው እና በከመላው ዓለም ጋራ በተቃርሞ የሚቆም ነገር ሊያደርግ ነው የሰውዬ እየሄደ ያለው ስለዚህ በዲፕሎማሲ መድረኩ በከፍተኛ ደረጃ የተገለለ ነው ሁለተኛ ዝም ብለው ደግሞ የማያዩዋሉ እንጂ ዝም ብለው ማውገዝ ብቻ ሳይሆን ይሄ ያካሄድ ጥቅማችንን ይነካል ሴኩሪቲያችንን ይነካል የደህንነት ዋስትናችንን የሚነካ ነው የሚል የቅርብና እዛው አካባቢ ያሉና በዚሁ ደግሞ በድንበር ዙሪያ ያሉ ሀገሮች በሙሉ አሁን አብይ እንደሚናገረው ኤርትራ ያለ ህዝብ ቁጥሩ 2 ሚሊዮን ስለሆነ እሱን በአንድ ጊዜ ወጥ ማድረግ እንችላለን አይነት ነገር ነውና ጅቡቲ ምን ይሰማታል እንዲህ አይነት ቋንቋስ ከኤርትራ ህዝብ ቁጥር ያነሰ ቁጥር ያላት ጅቡቲ ናት በህዝብ ቁጥር ማነስ ከሆነ እኮ ጅቡቲንም እንደዛ ሊላት ይችላል ምን ችግር አለው እንደውም ጅቡቲ የ90 ዓመት ሊስት ተሰጥቶ አብዮቱ ስለመጣና መንግስት ትኩረት ወደ ሌላ ስለሄደ በግፍ የሄደች ናት ተብሎ ነው በዝርዝር እየቀረበ ያለው ስለዚህ ያንን የሊዝ ጉዳይ አንስቶ ጉልበቱን ተማምኖ ጅቡቲ ላይ ስለምን አይዘምትም ያለው ቁጥሩ ትንሽ ነው በዚህ በጣም ጨቅላ መሆኑን የምታውቁት እኮ በዚህ እኮ በዲፕሎማሲ ተመቷል ያለ ህዝብ እንደሌባ ነው የሚያየው ሞላቻ ሌባ
አይደለም ውሸታ ማፍር ሰው የሚቀዳጅ ብሎ አላደር አገሩን የሸጥ በቃ መንግስት ፈልግ እኔ ብቻ እንደ አፄ ቴዎድሮስ እነ ምናምን የሚያደርጉት የነበረ የመሳፍንት አይነት ጨዋታ ነው የሚጫወተው ያለ የብጫጫ አላደለ ለሰጀረም አንድ ነገር ከተኮሰ ኤርትራ ውስጥ አንድ ነገር ከተኮሰ በ3 ሳምንት አዲስ አበባ ይገኛል ሻዕቢያ ይሄ ነገር ሜሴጅ ይዤ ነው የመጣሁት ካልተኮሰ በምላሱ ብቻ ከሆነ ደግሞ በአንድ ዓመት ውስጥ ድምጥማጡ መጥፋት አለበት እንዲህ አይነት ጉርብትና ማንፈልግ እሱ ይሄንን ይገባዋል አይገባውም ምን ያላት እንግዲህ ምርኮኞች ጀነራሎች ይዞ መጥቶ እዛ የሚያደርገው ነገር ግን አንድ ነገር የለም አንድ ሚስቴክ እንደርሰሪው ደረሰለስተ ሰውን አዲስ አበባ ከም ዘለና ይጣራጥሩ ደከ እዚ ከውሽጢ ሰማዕኮ የዝነግረኩም ዘሎ አነ ባዕለይ ገምገምኮ ከመስመራ መንፈስ ነው እንግዲህ እየተናገረ የነበረው እና ሊፈጥር የሚችለው የደህንነት ስጋት ሶማሊያ ውስጥ ሊፈጥር የሚችለው በቅርብ የሆኑ ግንኙነቶች ያሉ ኬንያ ውስጥ ሊፈጥር የሚችለውን ስጋት በሱዳን ላይ ሊፈጥር የሚችለውን ስጋት በሙሉ በዙሪያው ያሉት አገሮች በሙሉ በስጋት ነው የሚመለከቱት ያለው እውነቱን ንገረኝ ካልከኝ እኔ ባለኝ ግንኙነት ሜቢ ሰሞኑን ደሙስ ይፈላ የተናገረው ነገር አንዳንዱን እንቅስቃሴን ሴንስ አድርጎት ሊሆን ይችላል ብዬ ነው ማስበው ስለዚህ እነዚህ በሙሉ ይሄንን አይነት ድርጊት ማውገዝ ብቻ አይደለም በሚችሉት መንገድ በሙሉ ይሄንን አይነት ቅዠቱ እንዳይሳካለት ወረራ ከተደረገበት ህዝብ ጎን መቆማቸው የማይቀር ይሄንን አይነት ችግር ሊያመጣ የሚችል ብሎ አድሮም የትኛውም በኢትዮጵያ ዙሪያ ባሉ ሀገሮች ኢትዮጵያ አስተማማኝ የሆነ የባህር አክሰስ ወይ በባህር መውጫ እና መግቢያ ማግኘት የምትችልበት እድል ጭራሽኑ ዘግቶ ሊያርፍ የሚችል ፕሮጀክት ነው ይዘመጣል ይሄ የኢትዮጵያን ብሔራዊ ጥቅምና ደህንነት የሚያስከብር እርምጃ ነው ወይ ነው እኛ ጥያቄስ መጥቶ በአጭሩ እሱ ዝገብሮ ነገር ፈጥራላ አሁን ተመልሶ ኤርትራ ጋር ደህና ነኝ ቢልም እንኳን አይፈቀድም ከዚህ ሰውዬ ጋር ኤርትራዊ መስራት አይችልም በፍጹም ሌሎቹ አላት ለጅቡቲና ምናምን አላት እኛ ግን መስራት አንችልም ከዚህ ሰውዬ ጋር ኢትዮጵያን የባህር በር የምትፈልጉ ከሆነ ይህን ሰውዬ ገንጥሎ መጣል ብቻ ነው እኛም እንደዚህ ይሄ ሰውዬ ካልጠፋ በፍጹም ቢትዊን ኢትዮጵያ እና ኤርትራ የሚሰራ ምንም አይነት ስራ እንደሌለ የታወቀ እና ይሄ እንግዲህ የእናንተ ሮል ይሆናል እኛም ከእናንተ ጋር ሆነን እንደፋዋለን ነው የምላችኋለሁ ደቄሬ ምሰብዝ ይዘስርሕ ወላ ሓንቲ ነገር የለ ዘዛርቦ መንግስቲ የለና መስመራ ሓደ ዘዛርቦ ኣብ ራሽያ ፈቲን እዩ ኣብ ብዙሕ ቦታታት ክራኸብ ፈቲን እዩ ምስ ኢሳያስ ኣይተኻእለ ሃልሳዕ ተዓፂ ዝኩሉ ዝገብሮ ዘሎ ስለምንታይ ዓፂኦምን እዩ በቃ መዛረብ ስኢነ ኣሎ ሕጂ ላዕልን ታሕትን ዝብል ዘሎ ንሕና ግን ስትራቴጂና ፀሚድና ምስ ኢትዮጵያውያን ፀሚድና ኣብ ኣዲስ ኣበባ ክነእትዎም ናይ ግድን ይኸውን ኣብዚ ግዜ ዋን ወይ ኦር ተጀሚርዋ ድሕሪ 2-3 ሰሙን ኣስመራ ኣዲስ ኣበባ ኣለና ነግረኩም ኣሎ ከቢድ ብረትና ሒዝዎም ከኣቱ ብናተይ ኣተሓሳስባ ከምኡ እዩ ዝመስለኒ ምክንያቱም ናይዚ ሰብ ፀወታ ክንቅበሎ ኣይንኽእልን ኢና ስቕ ተበለ ድማ ክጠፍእ እዚ መሲሉ ይስማዓኒ ናትና ፖዚሽን ሬቶሪክን ቀይሮ ሌላ ነገር ብሎ መልካም ግንኙነት ከጎረቤት ሀገራት እስከሚመሰረት ድረስ ምንም መውጫ መግቢያ ማግኘት በማትችልበት ደረጃ ታሳቢ እንድትቀር ሊያደርግ የሚችል እርምጃ ሊሆን ይችላል የሚል ስጋት ነው ያለኝ እንዴት አድርጎ እንደሚለውጠው ግን አላውቅ ኦልሬዲ ተበላሽቶበት ብዙ ነገር ጠየቁ ከመገሩ ክግልበት እጅ ድማ እንዳጠየቀ ይሄዳል አይ ቲንክ ኢትስ ቱ ሌት መስሎ ነው የሚሰማ ይሄ በጦርነትና በጉልበት ወስቷል የሚለውን ነገር በደንብ አስቦበታል ወይ ሰውዬ ምን ተማምኖ ነው ይሄንን የሚናገር እዛ ሲናገር ሰምተዋል ያለው እንግዲህ ተማምኖ ምንለው በቃሉ የተናገረው ነገር ነው በደንብ ዝግጅት አለን ነው የሚለው የተማመነው በሰራዊቱ እንደሆነ ነው የሚናገረው እንደ ይሄንን በተወሰነ ደረጃ አፍታቶ መመልከት ይጠይቃል ያለው ምክንያቱም ስቲል ከብሔራዊ ጥቅም ከኢትዮጵያ ብሔራዊ ጥቅምና ደህንነት ጋር የተያያዘ ነው ይሄንን በደንብ አድርጎ መመልከት እውነት አሁን እሱ የሚለውን አይነት ወታደራዊና
የሰራዊትና የመከላከያ ጥንካሬ ያለው አማራ ክልል ገብቶ እየተንደፋደፈ ያለ ኦሮሚያ ውስጥ የሚደረገውን ትግል ማስቆም ያልቻለ በከፍተኛ ደረጃ እያለቀ በከፍተኛ ደረጃ እጁን እየሰጠ በከፍተኛ ደረጃ መሳሪያውን እየሸጠ ከሚመለምሉት በላይ እየጠፋ ያለ ሰው መሆኑን ራሳቸው በጽሁፋቸው በሪፖርታቸው አድሚት መከላከያ ያደረገው ሰራዊት ይዘ ነው ወይ በጉልበት ይሄን ነገር ማስተካከል ይችላል የሚለው በዘወይ ካስመራ ነው የመጣው ከኤርትራ ነው የመጣው አንድ ሰው ስለሱም ያወራል ኤሪትሪያንስ ሌላ ችግር ሊኖራቸው ይችላል ሰዎች በፍጹም ስላብቹ የሚያስብ ኤርትራው የለም አየን በዚህ ሳምንት ነው የመጣው በዚህ ሰሞን እዚህ መጠደቀር በዛባው ዝዕልህ ኤርትራው ከማን ወላ ሓደ ጠቅላላ የለን ሀገርና ትክፍ ተበለ ድማ አደጋ ባዕሉ ከም ዝመጽእ ክልተ ሰለስተ ሰሙናት ኣብ አዲስ አበባ ውሽጢ ፍሉጥ እዚ ነገር እዚ ነገርኩም ኣለኹ ዘሰክፍ ነገር የለም ስታነሳው ምክንያቱም ሰሞኑን በሰፊው ሲያነሳ ነው ስላለ በደንብ እንድትሄድበትምና ለተመልካቾች ግልጽ የሆነ ነገር አንተንም ጨምሮ ይሄንን ሐሳብ የምትቃወሙትን እኛም በዛ ውስጥ ተካተናል የተለየ አጀንዳ እንዳለን ኢትዮጵያ የባህር በር እንዳይኖራት ፈጽሞ ፍላጎት እንዳለን ኢትዮጵያ እንዲ ተቆልፋ እንድትቀር እንደምንፈልግ ከዛ ይልቅ አብይ አህመድ የዘመናት ጭንቀት እሱ ብዙ ብሎታል እንኳን ለውጡ ከመምጣቱ በፊት ሁሉ ውስጥ የነበረ ምንናገር በመድረካተን እንጂ ያለ ሲናገር ነበርና ዛሬ አርበኛ እየተጫወተ ነው ያለው ለማንኛውም አንዳርጋቸው እንደው ግልጽ በሆነ ቋንቋ መነገር ካለበት ነው አንደኛ ሁለት ነጥቦች እንዲነሱ ነው ይሄን ነገር በጉልበት ማሳካት እንኳን ቢቻል ውስጥ ያለው ነገር ይፈቅድለታል ወይ ኢትዮጵያ ውስጥ በአሁን ሰዓት እንዲ ተለያይተን በመሃላችን ግድግዳ ተሰርቶ አብይ አህመድ በፈጠረው የፖለቲካ ቀውስ ምክንያት ኢትዮጵያውያን ከፍተኛ ውስጣዊ ችግር ቀውሱስ በገቡበት ሁኔታ እንዲህ አይነት ውጫዊ የሆነ ነገርን ማሳካት እንችላለን ወይ ብንፈልገው እንኳን በኃይል ማሳካት እንችላለን እንኳን ቢባል ውስጣዊ ነገር ይፈቅድልናል ወይ ውስጣዊ ነገር ቢፈቅድልዎቹ በኃይልም እኮ ተሞክሮ እኮ ጋይነ ስላሴ ጀምሮ መቼ ነው ኢትዮጵያንስ በዚህ ጋር መግባባት የሚችሉት በኃይል አልተቻለ በደርግ ጊዜ ማልተቻለ በወያኔ ጊዜ ማልተቻለ እንዴት ተደርጎ ነው በዚህ ሰውዬ በመሻሻ ጊዜ ቢሆንም ብላችሁ ጌስ ማድረጉ ራሱ ትክክል አይመስለኝም ኤርትራውያን አይፈቅዱንም በፍጹም ከምዛ አይነት ነገር አብዝ ክሳዕር ሆነንም ለኤርትራ ይዝለኩ ልን እንኳን ውጫዊ ነገሮች ደግሞ አሉ ቀደም ሲል አንተ ተጠቀስካቸው የህግ ጉዳይ አለ ዓለም አቀፍ ግንኙነት አለ ብዙ ነገሮች አሉ እነዚህ ነገሮች ሲፈቅዱልናል ሁለቱ ነገሮች ባልተጣጣሙበት ሁለቱም ነገር ከአብይ አህመድ አጠገብ አይደለም አሁን ያሉት ውጫዊ ነገሩም አይፈቅድለትም ውስጣዊ ነገሩም አይፈቅድለትም ሁለቱም በእጅ በሌለበት ሁኔታ ወታደር ተማምነ እሱ ወታደራዊ ነገሩ ራሱ አሁን እየገለጽክ እንዳለው ወታደራዊ አቅሙም ራሱ አይፈቅድለትም አማራ ክልል ምንድነው የሚባለው እንደዚህ አይነት እኮ የአንድ ሀገር መከላከያ ሰራዊት በዚህ ደረጃ ሲማረክ በዚህ ደረጃ ሲሸሽና ሲመታ አይተናናቅም ምን ነገር ይዞ ነው እንዲህ አይነት አጀንዳ በጣም ትልቅ አጀንዳ ነው በጣም ትልቅ ከባድ እንዴት አድርጌ ያሳካለው ነው ውጭም አይፈቅድለትም ውስጣዊ ሁነቶችም የሚፈቅዱለት አይደለምና እዚህ ላይ በደንብ መነጋገር የሚያስፈልግ እኔ እንደሚመስለኝ አክቹአሊ መገንጠል ይፈልጋል ወደደም ጠላም ወደዛ የሄደ ትግሬዎቹን ተገንጠሉ ብሏቸው የለም አስገንጣይ እና ተገንጣይ ሆኖ እንዲገነጣጠል ነው የሚፈልጋል ስለዚህ ኢትዮጵያን ትልቅ መከራ ውስጥ ማስገባት ትልቅ መከራ ውስጥ ማትወጣበት አገር ውስጥ አስገብቶ በቃ ኬኦስ ተፈጥሮ ከዛ ለገነጣላለሁ ብሎ የሚገነጠል ሁሉ ይገነጣል ይሄ ነው አላቸው ሌላ ነገር ሞር ፕሮብለም ለማምጣት ነው ኢትዮጵያዊ ስላልሆነ ተገንጣይ ስለሆነ ስለዚህ የሚያስገነጥል አስገንጥሎ ለመገንጠል ነው የሚፈልገው በትግሬዎች እኮ የሞከሩት እነዛ እኮ እነ ባጫ እኮ በዛ አይደለ እነ ብርሃኑ ጁላ ሂዱ ተገንጠሉ እኮ አሏቸው እኮ ትግሬዎቹ ፈሩት እንጂ መገንጠል አላለ ስለዚህ ኪኦስ መፍጠር ከኤርትራ ጋር ጦርነት አድርጎ ኪኦስ ተፈጥሮ ካሁን በኋላ መኖር አንችልም አብረን ዛትስ
ምናልባት ፋኖ ካሸነፈም እንደዛ ብሎ ለመውጣት ነው ሌላ ነገር እኔ እንደሚመስለኝ ነው ብላችኋለሁ የሚተማመንበት ነገር እነዚህ ድሮኖች የሚላቸው እቃዎች ሊኖሩ ይችላል ግን የኤርትራ ድሮኖች የሉም የኤርትራ ሚሳይል የለም የኤርትራ አርሚ በምን አይነት ዝግጅት ውስጥ እንዳለ አያውቅም እንዴ ሰው ይመስለኛል Hey boss, just arrived on site. በውስጥ እሱ መቼም እንግዲህ መንግስት ነው አማካሪዎች አሉት የጦር አማካሪዎች አሉት የፖለቲካ አማካሪዎች አሉት እነዚህ ቁጭ ብለው እንደሚተነትኑት እኛም እውነት ሪያሊቲውን መተንተን ነው ቅድም ላቀረብከው ነገር ለአንድ ደቂቃ ለዚህ የኢትዮጵያ ባህር በር ቢቆራት ምናምን ነገር የማይወዱ ተቀርቀራ ለዘላለም እንድትኖር የሚፈልጉ ምናምን ለሚሉት መልስ አልሰጥም ምክንያቱም በታሪክ ቅድም አስቀምጨዋለሁ በስብና በታሪክ በዘር ማንዘራችን ምናምን ነገር አገር ጥቅምና ሀገር አርበኝነት ታሪክ ጋር በማይበጣጥስ ክር የተሳሰሩን ሰዎች በሌላ በኩል ትናንትና ታሪኩን ባክግራውንዱ ምን እንደነበረ ዘር ማንዘሩ ምን ሊመስል እንደሚችል የምናውቀው ሰው መጥቶ አርበኛ ሆኖ እኛን በሌላ ሀገር ሲከስ መልስ አልሰጥም አጠቃላይ ዓለም አቀፋዊ ሁኔታዎችን አይፈቅዱልህም ሁለተኛ ቅድም የጀመርነው ነገር አለ ወደሱ እንሂድ እና አገራዊ ሁኔታ ለምትለው ቅድም የዲፕሎማቲክ ጉልበት መሰረቱ ምንድነው ያስቀመጥኩት ነገር አለ እዛ ላይ ፉርሽ ኮንክ በኋላ የትኛውም አይነት ከዲፕሎማሲ ጋር የተያያዘ ሰላማዊ የሚሆን በጉልበት የተደገፈ ዲፕሎማሲ የትም አይደርስም ማለት ይጀምራል ሁለተኛ ተጨባጭ አቅመንም ቅድም አንስተዋል አማራ ክልል የሌሎቹን አንስቻለሁ የና አይነት አቅም የለው አብይ ታዲያ ምኑን ተማምኖ ነው ለሚለው ጥያቄ አብይ most probably በዩኤ የሚሰጡ ድሮኖችን ከዛ በኋላ ደግሞ ባለፉት ጥቂት ዓመታት የገዛቸው ጂፒኤስ የሚጠቀሙ መድፎችን ረጃጅም መድፎችን የመሳሰሉት ታንኮችን እንደ ድሮ ባስተኳሽ ሳይሆን በጂፒኤስ ቦታ መርጠው የፈለጉትን መምታት የሚችሉ ታንኮችን የመሳሰሉትንና እንደዚህ አይነቶችን ቴክኖሎጂዎችን ተማምኖ ነው እንጂ እግረኛ ሰራዊት ተማምኖ አይደለም አሁን ይሄንን እያወራ ያለው ደጋግሞም ሲያወራ ሰምተው ከሆነ የቴክኖሎጂ ላይ የተመሰረተ ውጊያ እናደርጋለን ነው የሚለው እሱ ነው እንደ ብቻውን ቴክኖሎጂው ያለው ኮኔኮ የሚገርመኝ እሱ ጥራን ቴክኖሎጂ ይዞ አይዞ እንዲላልና ስለዚህ ንዛረብ ሁሉ እሱ ያለው በጠቅላላ እኛም ሊኖር እንደሚችል የታወቀ ነው ውድ ኢትዮጵያ አገር ለአገር እኮ መሸመት እንደፈለግከው አሁን ሳንክሽን የሚባል የለም ለኤርትራ እንደፈለግን እየገዛን እንደፈለግ ለዚህ የሚሆን ደግሞ ኢናፍ የሆነ ስለላ ወርክም አለ እና ምንም አይነት እኮ ምን አይነት ድሪመር እንደሆነ በዛ ብቻ ከሆነማ እኛ እንተኩሳለን እነሱም ይተኩሳሉ ታዲያ ምንድን ነው መጨረሻው እግረኛ መግባት አለበት አይደለም እንደተደ ሰምተው ከሆነ ማነው እስራኤል ያን ለመደብደብ ሰራዊት እኮ ማስተማራት አላስፈልጋትም ሲል ሰምተዋል አንድ ጊዜ ስለዚህ እያሰበ ያለው የእግረኛ ሰራዊት አይደለም እነዚህ በከባድ መሳሪያዎች ውጊያ ካደረኩ በኋላ ውጊያውን ከባድ መሳሪያ እንዳሸነፍኩኝ በጥቂት ብዛት የሌለ ወታደር እንዲቆጣጠረው በማድረግ በድል ወጣለው ብሎ ነው ካልኩሌት እያደረገ ያለው ማለት ነው ይሄ ነገር እንግዲህ አሰብን ይዞ አስመራ ላይ መንግስት የሚቀጥልበት ሁኔታ ካለ በካውንተር በጸረ ወረራ ውጊያ በተለያዩ ስልት መጠቀም ግን ተመልከት 30 አመት ሙሉ ደርግን በዚህ አይነት መንገድ የተዋጋና ልምድ ያለው የኤርትራ መንግስት አሰብን በጣም በቀላሉ መልሶ ማይዝበት ምንም ምክንያት ሊኖር ይችላል ዲታርጎ ሲገባ አርጋሺ ዲታርጎ ሲገባ ኦኬ ከገባ ማለት ነው ኦኬ አሰብ ተንደርድሮ ይግባ ከዛስ ምን የሻቢያን ብትር ይችላል የኤርትራ ኔቪስ ምን ያደርጋል ለውዛ የኤርትራ ሰራዊት ምን ያደርጋል የኤርትራ ኤርፎርስስ ምንድነው የሚያደርገው ለውዛ ዲታርጎ ነው የሚገባው በጣም እኮ የሚገርም ታሪክ ነው የሚያወራው ታሪክ በጠቅላላ ታሪክን እንደ ታሪክ ማረቃቅ ያቃ በዚህ የሚጻፍ ታሪክ የለማ ታሪክን ዲፋይ ያደርጋል እኮ ነው የምላቸው in terms of practical application of his dreams
አብይኮ ትግራይ ውስጥ የገጠመው ችግር ይሄ ነው። መቀሌን ተቆጣጥሬ ያለው ብሎ በተቀመጠበት ሁኔታና መቀሌን ለቀው ወጥተው በየገጠሩ ከሄዱ በኋላ የገረላ ስልት ተጠቅመው እያንዳንዷን የተቆጣጠራትን ቀበሌ ቀጥሎ ወረዳ ቀጥሎ ትልልቅ ከተማ ቀጥሎ መቀሌ ይዘው አባረው አዲስ አበባ ድረስ እኮ እንዲሮጥ ያደረጉት እንዲህ አይነት ወታደራዊ ስልት ተጠቅመው ነው። እና አንድ ይሄ ነው እንግዲህ ይሄንን ለማስቆም አሰብን ብቻ አይደለም አስመራንም አጠፋለሁ፣ ህዝቡንም በጠቅላላ አጠፋለሁ፣ አገሩን ምድር አድርጌ ነው መቆጣጠር የሚችለው የሚል ከሆነ ይሄን ማድረግ የሚያስችል ምንም አይነት ጉልበት የለውም፣ ምንም አይነት አቅም የለውም። አንዱ ትልቁ ነገር ይሄ ነው። ሁለተኛ ያልገባው ነገር በሌላ በኩልስ ምን ዝግጅት አለ? አብይ ሁሉም ነገር ከፍቶ ይሄ አቅም አለኝ ያለኝ እያለ ለኤርትራ መንግስት ሲያሳይ የነበረ ነው። የኤርትራን መንግስት እኔ በደንብ አውቀዋለሁ። ከማንኛውም ነገር የበለጠ እያንዳንዷን ነገር በመረጃ ላይ የተመሰረተ የተደራጀ አቅም መፍጠር ትልቁ ስልቱ አድርጎ ከትግል ጊዜ ጀምሮ ነው። ኢትዮጵያ ያላትን እያንዳንዷን ነገር አቅሟን ሁሉንም ነገር አበጥሮ እንደሚያውቃለው እርግጠኛ ነኝ። እና አብይ አለኝ ለሚለው ወታደራዊ አቅም ማርከሻውን ሳያዘጋጅለት ይቀመጣል ብለህ ነው የምታስበው? አብይ ድሮን አለኝ ሲል ጸረ ድሮን የሆኑ ነገሮች አሉ። የራሳቸውን ድሮን እስካሁን ሳይዙ ቀርተዋል ብለህ ነው? ተመሳሳይ በሆነ መንገድ ይሄንን በመሳሪያ ደረጃ ያለ ትምክቱን አየር ላይ ተመሰረተ ነገር ሊሆን የሚያስችል ነገር እዛም ሊኖር እንደሚችል ነው የሚታየኝ። ከዛ ያለፈውን ነገር በቃ በፊት ለፊት መነጋገር አለ። ከዛ ያለፈው ነገር ምንድነው? ስቀሽ አታስቂኝ የሚል ባሉ ሙዚቃ ነበረ ድሮ አዲስ አበባ ሲያስደንሰን የነበረው። የሚገርም እኮ ነው። ጭጭው የሚያስበው እና አስመራ ውስጥ የተጠለፈበት ነገር ስማት ኤሪትሪያ ህዝቡ ስለሱ በፍጹም የሚያወራው ወሬም የለም እኮ። በጣም የሚገርም አይነት ቻለንጅ ነው የደረሰብን። ግን ሶፍተስት ነው ለማለት ይቻላል። በቃ ዘሞስ ዊነት እንዲህ አይነት ዋይልድ የሆነ ጡት ቆራጭ የሚገርም እኮ ነው። ወደ አኒማሊስቲክ ስቴት ኦፍ ማይንድ እየተለወጠ እንዴት ሄደ የታወቀ አብዶ እንደሆነ አላውቅም፣ በቡካት እንደሆነ አላውቅም። ፍርሕዲ ወላስ ዓብይዱ ተጸሊሉ አፈለጥን ግን ብራዕዲ ክገብሮ ዝኽእል ነገር ተሎ ብመልሓሱ ጥራሕ ይክሳብ ሕጂ አንድ ነገር አንድ ሚስቴክ አዲስ አበባ በ3 ሳምንት ውስጥ ልንገባ እንችላለን እኛ ኤሪትሪያን እስከ ኢትዮጵያን እስከሆነን ነው ምላቸው ያሉት ሰዎች። እሱ አሰብን ይዛለሁ ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ታውላለች አለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን እንዲያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን እዛ ያዝ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ቢያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ ለመሆኑ 2 ሳምንት ይፈጅባቸዋል። የትኛው ወጣታችሁ ፎርሙላው ይሄ ነው፣ ጥበቡ ይሄ ነው። ወስተይዱ ከባህር ዳርና አዲስ አበባ ጥቅጥቅ ማንጥራ እኮ አሰብ አልተዋል ናውሰድ አዲስ አበባ ከአዲስ አበባ ክታድም ይጣ ንመልከዲት ጋር ከብሳድም አሸልጥ ዘተኻየው ሰራዊታው ይተርፍ ማለት እኮ ከምዝና ቀደም ከምንፈልጠው ነገር እና ከምንፈልጠው ወታደሮችን ጥሎ ሊሮጥ ነው። እዛ ውስጥ ከገባም እነሱን ጥሎ ሊሮጥ ነው። ደርጉ እንዳረገው ደርግ እኮ ቆሙ ይገ ሁለተኛ አቤታውን ሰራዊት ጥሎ አይደለም ሄደ ወደ ዚምባብዌ። እነሱ ኋላ ከሻቢያ ጋር ኔጎሽየት ማድረግ ጀምረው ነበር አይደለ? በሰላም አስወጡን ብረታችን ይዘን እንውጣ ሲል አይደለ እንዴ ወደ ከግንባር ቀምሐሬ አስመራ ውስጥ የገባው ሻቢያ ስላልፈቀደ መሳሪያውን አስረክቦ ይወጣል። እንደዛ ነበር የተደረገው ያኔ። ደቂሬ ሽዑ ሰራዊት ናይ ደርጊ ምስ ተኸርደነ ገዲፍዎ ምስ ሃደመ ኮሎኔል መንግስቱ ሃይለማርያም ባዕሉ ኢዱ ክህብ
نشعبي استزارب وزرباتات ليرو شعتم يتسعان حدا ماي 2023 area قدمي ناتنتنا حدا مع التكتب على التلفون مساري انا هاو حزنا كنوص بسلام هاجركم قديفنا لكم نزقن كفكنا خالد شعبي مخناتو مسويانا بمساري دير كقبر ايدلين قدمي ويانا አዲስ አበባ መጣው አስመራ ካአቱኔሩ አስመራን ማአት ይፈጽጉ ካው ግንባር ለቀማ ተፈሪሱ ሰራዊትና አስመራ አት ቀዲም ሆነ ወያኔ بعد ሰሙን አዲስ አበባ ቅድም መጣው ኩለ ድማራጊፎን ከይሉ ተወሰደ እዚህ ምንደታ ያኔ ለተደረገው መግባት ከፈለከ ይግባ እኛ ግን አዲስ አበባ ውስጥ ቁጭ እንላለን ሌላ መንግስት ይመሰረታል የታወቀ ነው እሱ ጩጬው ያመጣል ወይ ይገደላል ወታደሩ ደግሞ መሳሪያውን አስረክቦ ይወጣል ገባ ከሌ ነገር የለም ወታደር ነው የሚያቆማቸው የትኛው ድሮኑ ነው የሚያቆማቸው የትኛው ጀቱ ነው የሚያቆማቸው ይሄንን እንሳስቦታል ወይ እዛ አንድ ጊዜ አይ ሪሜምበር ምሮ በጣም ጥሩ ነው መጨረሻውን ያመጣልናል በሚል መንገድ ተናግሮት ነበር እኔ ቢጀምረው ልክ መሐመድ ሐሰን እንዳለው ያብይን መጨረሻ የሚያፋጥን ነገር እንደሚሆን ይገባኛል ነገር ግን አደሰን ታይም ይሄን ጦርነት ጀምሮ የሚያስከትለውን የሁለቱም ወገን ህዝብ እልቂት የሀብት የንብረት ውድመት በዚህ ላይ በኢትዮጵያ ላይ ሊያመጣ የሚችለውን አጠቃላይ የብሔራዊ ጥቅምና የደህንነት ጉዳት ግምት ውስጥ አስገብቼ ይሄ ሰውዬ የሚያደርገው ነገር ውድቀቱን ቢያፋጥንም በዚህ መንገድ መሄዱን ለዚህ ብዬ ማበረታታ አይደለም ያለው ጸረ ህዝብና ጸረ ሀገር የሆነ ሰውዬ ይሄን ነገር ለኩሶ በዚህ ሊጠፋ በሚል እነዚህን ቅድም ያልኩ መዘዞች በሙሉ በአገር ላይ እንዲደርሱ አልፈልግም ስለዚህ ውጤቱ ይሄ ሊሆን ይችላል ያለው በቃ ጦርነቱ አይደለም ይሄ ምትኮል ቀለ ነሲ ለጦርነት ላይ ክልቴው አይደለም ይብላል ዝሙሩት ተቆይዶ ግን እንተ ተጀምሩ ግን ኢትዮጵያ አጥር ጊዜ ተምሸሸሉ ጊዜ እዩ ከጓን ፋዝ ኤርትራው ያን ሰው ካልኦት ተጻባት ኮይለው አዲስ አበባ ዚያት ሁሉ ምንም ምክንያት የለም ይጥሉኩም አንድ ደማ ሰማም አልኩ ነው ካሰብ እንትቶ በ15 ቀን በሁለት ሳምንት ባልሞላ ጊዜ አብይ ከአዲስ አበባ ከነ ጀሌዎቹ ጠራርጎ የሚያጠፋ ወታደራዊ ስትራቴጂ ለመንደፍ ከባድ አይደለም ነው አስበው ይሄን ሁሉ አስበውታል ወይ ነው ያብይ ጀነራል ለባረም ላይ ለጀነራል ኢትዮጵያ ሲሄኛው ነው ሜሴጁን ይዤ መጣሁት ለካስማ አንዳንድ ኢምፖርታንት ሰዎች አንቻለሁ የነሱን ሐሳብ ወስጃለሁ የኤርትራ ህዝብ ሙድ ደግሞ ምንም ትሬት እንደሌለ ያውቃል ከትግራይ ጋር የሚያጣላ ነገር የለም ከማሮች ጋር የሚያጣላ ነገር የለም በለኮሰው እሳት እንደሚለበለብ ግን ያለ ሚስጥሩ ልክ እንዳልከው ነው በሁለት በሶስት ሳምንት ጊዜ ውስጥ ያልቃል ጨዋታ ከአዲስ አበባ ሙቭ ይደረጋል ይገደላል ወይ ደግሞ ያንቁታል whatever ወይ ያመጣ ይሄ ነው ስትራቴጂ በደንብ የገባህ መስሎ ነው የሚሰማ እንዲያው በደንብ የምትግባቡ መስሎ ነው የተሰማኝ ከኤርትራኖች ጋር እንደሚመስለኝ ነው ነገር ግን እኔ ያገኘሁት ሙድ ያገኘሁት ኦፒኒየን እና ያገኘሁት በቃ የህዝቡ አስተሳሰብ እንደዚህ አንድ ጥይት ከተኮሰ ኤርትራ ውስጥ በሁለት በሶስት ሳምንት ውስጥ አዲስ አበባ ውስጥ ሻዕቢያ እንደሚገባ ምንም አይነት ጥርጥር የለኝም ጥያቄ ማቅረብ ፈልጋለሁ እንዲህ አይነቱ ነገር ይበጃል ወይ ኢንተርናል ኮሄዥን የለንም አንድነት የለንም ሰላም እና መረጋጋት የለንም የሁሉም ነገር ጉልበትና መሰረታችን እሱ ነው እሱን ሊያመጣ የሚችል የፖለቲካ እንቅስቃሴ ብቻ ነው በሁሉም መንገድ ብሔራዊ ጥቅማችንን ማስከበር የሚችለው ነገር መስመር ማስያዝ የሚችለው አብይ እንዲህ አይነቱን ነገር ማድረግ ይችላል ወይ እኔ አይመስለኝም እና እዳው ማን ላይ ነው የወደቀው ያለው ካሉ ራሱ ስርዓት ውስጥ መጨረሻቸው እንደማያምር በጣም አሳፋሪ በሆነ መንገድ ሊወድቁ እንደሚችሉ የሚያውቁ ጀነራሎች ካሉ የፓርቲው ሰዎች ካሉ ከተቃዋሚውና ከሌላው ኃይል ጋር ተባብረው ይሄንን ስርዓት ባጭር ጊዜ ውስጥ እድሜው እንዲያሳጥር ሙከራ ማድረግ እጅግ አስከፊ መሆኑን የተረዱ የአብይ መንግስት አሁን አብይ ድንፋታና ንግግር ፓርላማው ላይ ያየውት በሙሉ የሚያሳየው ያለው ትልቅ ችግር ውስጥ የገባ መንግስት መሆኑን ይሄ መንግስት ተቃዋሚው ሳይሰባሰብ ሳይደራጅ
ይሄ መንግስት ቢወድቅ በምን እንሞላዋለን የሚል መፍትሄ ሳያመጣ ከታች ቂጡ እንደወለቀን ስራ ያፈሰሰ እንደሆነ ኢትዮጵያ ትልቅ ችግር ውስጥ ልትወድቅ ትችላለች ብዬ ነው ማስባለሁ። በደንብ እስማማለሁ ካንተ ጋር my dear brother። በደንብ ነገር ይኸው ክሊር ክሪስታል ክሊር ምክንያቱም በምንም አይነት መውጫ የማይወጣበት አይነት መከራ ውስጥ ይገባል። እኛ ኤርትራውያኖች ግን እንደ ድሮ ሰርቫይቭ እናደርጋለን አስቀያሚ በሆነ መንገድ በመስዋዕትነታችን እና በጀግንነታችን ከዚህ እንወጣለን። በሀቅ ተሞርክሰን እንወጣለን። እሱ ግን አንድ ነገር ከሞከረ ያውቴው አዲስ አበባ ውስጥ እንደሚሆን ግን ጥርጥር የለኝም። ይህን መልእክት አስተላልፍ ተብዬ ነው የመጣሁት ነው የምላችኋለሁ። ስለዚህ ትልቁ አንድ መስመር አበጅተን እንግዲህ አብይ አህመድ መስመር አበጅቷል። መስመሩ ምንድነው? እኔ በአሰብም ይሁን በባህር በር ጉዳይ እንዲያስብ ያለው ወረቀት አላገኘንም። አሰብ ባህር በሩ የሄደበት ምክንያት ምን እንደሆነ እንዴት እንደሄደ የሚያሳይ አንድም ነገር አላየውም የሚል ነገር አንስተዋል። ኢኮኖሚያዊ፣ ታሪካዊ ብዙ ምክንያቶች አሉን ይሄንን ለመጠየቅ የሚልም ነገር ያነሳል። እውነት ለመናገር አሁን አንተ ቀደም ሲል በደንብ እኔ ማምንበትም ነው በተለያዩ አጋጣሚዎችም በግልም አንዳንድ ሚዲያዎች ላይም ቀርብ የተናገርኩት አለ። አብይ አህመድ ወደ አሰብ ሲሄድ ፋኖች ወደ አዲስ አበባ መሄድ አለባቸው ነው። ምንም ሌላ ነገር የለም። ይሄ ሀገርን መክዳት አይደለም። የሁለቱ ሀገሮች ግጭት፣ የሁለቱ ሀገሮች ጦርነት የሚባል ነገር ትክክለኛ የሆነ አገላለጽ አይደለም። ኤርትራ ኢትዮጵያን ወራለሁ እያለች እየተናገረች አይደለም። ኤርትራን ወራለሁ እያለ እየተናገረ ያለው አብይ ነው። የአማራ የህልውና ትግል በሚገባ ይሄው በጣም አሪፍ ፖይንት ነው። ሁለቱ ሀገሮች ለጦርነት ይሄዳል። ጦርነት ከገለው ከኢትዮጵያ ሀገራት ናከትና እሱ ይመጣና እነዚህ ድማ ክሊር ከሆናለሁ ብላለሁ ዝምሁ ንቅበሉ እሱ ናብ ዓሰብ ንሕና ፋኖ ናብ አዲስ አበባ ካሊ ነገር የለና እነዚህ አፈሊጤ ሲተነተን እኔ ባለፈው ጽሁፌ እንዳቀረብኩት ያለው እንዲህ አይነቱን ኤርትራን የመውረር እርምጃ ወስዳለው ቢል የአማራ ፋኖ ከኤርትራ ህዝብ ጎን ቆመው ይሄን ወረራ መክተው የአብይን እድሜ ማሳጠር አለባቸው ብዬ በግልጽ ነው የጻፍኩት ያለው። ይሄን የአብይ አህመድ አገዛዝ እድሜው ማጠር የስራዎቹ ሁሉ እናት ነው፣ የሁሉም ነገር ቅድሚያ ነው እና ይሄንን በተመለከተ ምንም የማያሻማ አቋም ነው የወሰድኩት ያለው። ሌሎችም በዚህ ደረጃ ህልውናቸው አደጋ ላይ ወድቀናል የሚሉ ኩራት ኤርትራውያንና ኢትዮጵያውያን እንደፍነት ይሄ ነው ነገር ይኸው እዚህ ጋር እንደተግባባን የታወቀ ነው። ጽንዶ የሚባለው ነገር ሁላችን ጋር ይዘነው አንቀን ይህን ሰውዬ ጡት ቆራጭ ተገጣይ ሰውዬ የተምታታበት ያበደ ጭንቅላቱ የተምታታበት እንዲህ አይነት በኔነት የሰከረ ምንም ሆኖ ያልተማረ በጣም አደገኛ ሆነ ሰውዬ ወደኋላ አርገን ወደፊት የምንሄድበት ነገር ነው ማመቻቸት ያለበት። አሰብና ማሳው ለኢትዮጵያውያን ክፍት ነው፣ ክፍት ነው አሁንም ቢሆን እሱ እየመጥበት። ስለዚህ በዚህ ተስማምተን ሁሉም ነገር ለማስከተል እንዲያልቅ ማድረግ ይቻላል ሶሉሽን እንጂ ከዚህ ሰውዬ ጋር የሚደረግ ጥሩ ነገር ያለ ኩራት ኢትዮጵያውያን እዚህ አያ እሶም ከም ኢትዮጵያውያኑ ዝኣምኑሉ ነገር እዚህ ንረዳ ከም ቀደም ከይድና ባህሪ ዶ ባህሪ ዝብል ኢትዮጵያዊ የለን። ኤርትራዊ ተተከፈ ንሕና ተንኪፍና ኣለና እዮም ዝብሉ ዘሎ ምሳና ተተኪፉ ኣእዳው ክንሕዞ ኢና ሰራዊትና ምስኦም ኮይኑ አዲስ አበባ ከም ዝኣቱ ትጠራጠሩ። ብድሕሪኡ ኢትዮጵያውያን እንታይ ክገብሩ እዮም ናታቶም ጉዳይ ምዝ ሰብ እዚ ግን ዋላ ሓንቲ ዘዛርብን ዘሰማምዕን ዋላ ሓንቲ ዘጠማመትን የብልና ወይ እሱ ክጠፍዩ ወይ ንሕና ክጠፍዩ በዚህ አገር አጽዋኩም ዘሰብን ነገር የለን ዋላ ሓንቲ ዝስርክፍ ነገር የለን። ደቀይሬ በዚኣ ገይረ ይፍለየኩም ሪላክስ ክበሩ። ኢትዮጵያንስ ሪላክስ አርጉ። መልእክቱ ቀላል አንድ ቶክስ አንድ የሆነ ሚስቴክ እዛ ቦርደራችን ላይ አዲስ አበባ በ3 ሳምንት እዛ እንገናኛለን። ያመጣ ያመጥም የራስ ጉዳይ ነው። ካልሆነ ደግሞ within 1 year በአንድ ዓመት ውስጥ መጥፋት ያለበት ጠላት እንደሆነ እንደተግባባን እኔ ይሄኛው መልእክት ይዤላችሁ መጥቻለሁ። ውድ ኢትዮጵያውያን ፍቅረኩም ኤርትራውያን አይተሰከፉ ብዛዕባ ዝዛረብ ወላ ሓደ ሰብ ኣብ ኤርትራ አሉ ቻው ደሓኑ አሉ until the next time okay
هذا قرأت هذا هيكوت حبون إلال مهارات زي السحر مجتمعات معارفة مدادمات سكيري حواتي سعيروني حساباتي حوات فوقي مرادفهم سعري والتحق مناسفهم واني وتا تذكار وزو حساب تورواني الموت دلي بلا حاجكم كبير انت يقريفو ويزات سنحات ودام يقول حقه ورواني ويزات مسؤولك حب البل بفريخة انطبه بهالقرب مقرأ السغاي نخدم الدم صحا يلو موزي زبن سفردك برسو سامام